ተስፋ አንቺ እንዴት ነሽ? ሰላም ነው አለሽ? እንዴት ነሽ? ደህና እግዚአብሔር ይመስገን። ምን ይመስገን። እንዴት ናችሁ? ደህና ነኝ። ሰላም ነው? አምሮባችኋል። አመሰግናለሁ። አንድ አይነት ደስ ይላል። አውቀን የለበስነው ዛሬ እሑድም አይደለ ቀኑ። እሑድን ፏ ደመቅ ሽብረቅ ብለን ማሳለፍ አለብን እና ብዙ ጊዜ እሑድ ቀን እንደዚህ ነው የምንኖረው። ለዛ ነው ያው እንዴ ሁላችንም ሰላም እንድንሆን ነው የምፈልገው። እኔም ሩታም ሀሳባችን ሰላም ለመፍጠር ነው፣ ሰላም ለመሆኑ ነው ምክር ከእናንተ ጋር። ለዛ ነው ከአብርሃም ጋር ትናንትና ያለኝ ነገር ጨርሻለሁ። ከአንቺ ጋር መጨረስ ስላለብኝ ነው እና ይቅርታ አይነት ተቀበይኝ። እሺ ግን እሺ በጣም ችግር የለውም። ቅርታን ተቀብያለሁ። በጣም ይሄንን ነው የምንፈልገው ቤተሰብ፣ እኛም ማለት ነው ይቅርታ መጠየቃችሁን የርሜላን ይቅርታ መጠየቅ ያው እግሩ ላይ አልወደቅም፣ ግን ኦኬ ኢትስ ኦኬ። ዋናው እግር ላይ መውደቅ አይደለም፣ ከልብህ ይቅርታ መጠየቅ ነው ኤፍሬም ማለት ነው። እና ማለት ነው ጋይስ እናንተ እንዴት አያችሁ? እና ዛሬ ኤርሚና አብርሽ በጣም አማረባችሁ፣ በጣም ድምቅ ሽብርቅ ብላችኋል። የትኛው ሰርግ ነገሩ ሰርግ አለ ጋይስ፣ ግንቦት ውስጥ ሰርግ አለ። ማዚያ ነው አሁን ማዚያ ነው ያለ ነው። ግንቦት ውስጥም ሰርግ ይኖራል። ግን አንዳንድ ሰው ግንቦት በገጠር አካባቢ ግንቦት ላይ ብዙ ሰው ሰርግ አይደግስም፣ ማዚያ ላይ ነው ሰርግ የሚደገሰው። እና ሰርግ ልትሄዱ ነው ወይስ ምንድን ነው እንደዚህ ሽብርቅ? ሄርሚ በተለይ እምር ድምቅ ብላለች እና ሁሌ የሚመርብሽ የኔ ቆንጆ፣ የኔ ውብ፣ የኔ መልካም፣ የኔ የዋህ ምር በልብሽ። እና እስቲ ወደ ሌላ ቪዲዮ እንሸጋገር እና ጋይስ ቪዲዮ በጣም ብዙ ቪዲዮዎች አሉ ዛሬ በጣም ብዙ ቪዲዮዎች አሉ። ግን እስቲ ምንችለውን ያህል እንሄዳለን እና እስከ መጨረሻ ድረስ ቪዲዮ ማየት እንዳትረሱ። ቪዲዮን ተከታተሉኝ። ደስተኛ ከሆነች ፍላጎቱ ካላት ላይክ እንደ ጓደኛ መሆን እንችላለን። ጥሩ እህትማማቾች እንሆናለን ብዬ አስባለሁኝ እና ሜቢ በዚህ ነገር ፈቃደኛ ከሆንሽ ደስተኛ ከሆንሽ ካሁን በኋላ በጥሩ ሁኔታ እየተደዋወልን ቢሆን በማንኛውም አይነት ምክንያት በየትኛውም አይነት አጋጣሚ እኔ አንቺን እርዳታ ከፈለግኩኝ አንቺም የኔን እርዳታ ከፈለግሽ እየተደዋወልን እየተገናኘንም ቢሆን ጥሩ ነገር ብንፈጥር ደስ ይለኛል። አንተም ያው ኔቨር ኤቨር ሩታና ሄርሚ ፍቅረኛ ማቾች ሊሆኑ ይችላሉ? አይችሉም ጋይስ፣ አይችሉም። ምንም የፈለገ ነገር ቢሆን ነው የምላችሁ፣ የፈለገ ነገር ቢሆን እናንተ አትችሉም። እኔ እንደዚህ ብዬ ዝርዝር አድርጌ አልናገርም። አይቻልም፣ እውነት አይቻልም። በፍጹም ሄዳችሁ ኮሜንት ላይ አይቻልም። ሩታና ሄርሜላ ጓደኛ ማቾች ልትሆኑ አትችሉም። የሩታን ወጥመድ እያወቃችሁ ጋይስ፣ እያወቅሽ ሄርሜላ ለነገሩ አትቀበይም። ግን ስትጠሪ ራሱ ለሩታ ብቻ ብለሽ መምጣት ምናምን የለብሽም። ገባሽ? ምሽ ጓደኛ ማቾች መሆን ምናምን ጭራሽ ደግሞ እኔ እኮ ግራ ይገባኛል ድፍረቷ ሩታ ማለት ነው። እንደዛ የምትጠያት ሴትዮዋ፣ እንደዛ የምታንቋሽሻት ሴትዮዋ፣ እንደዛ የምታንቋሽሻት ልጅ ጓደኛ ማቾች ብንሆን ደስ ይለኛል። በችግርሽ ጊዜ ምናምን ተይ እንጂ ዘንድሮ ማለት ነው አይደለም እንደዚህ ተነካክታችሁ አይደለም እንደዚህ ነገር ተፈጥሮ ይቅርና ኖርማል እንኳን ምንም ሳንነካካ እንኳን ሴቶች በጣም 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 እርስ በርስ ምንና ምን ልበላችሁ ጅብና ሀይጥና ድመት ነን እንዲሁ ማለት ነው። አይደለም እንደዚህ ተነካክታችሁ አይደለም ባሌን ቀምተሽኛል እያልሻት ይቅርና አይደለም ሌላ ነገር እያውያሽ ምን ነው ልገያት ነው ምን ነው እንትን ልትያት ነው? አላማሽ ምንድን ነው? ጓደኛ ማቾች ብንሆን ወያት ሰሩሌ ተንጂ እቺቴንማ እናውቃለን። ለነገሩ ብላለች እኮ የርሚም የዋህ ነኝ እንጂ ጅል አይደለሁም ብላሻለች። የዋህ እንጂ ጅል አይደለሁም ብላሻለች። ዳሴ አንቺ ራስሽን እንደበልጥ እንደንትና አታይ
በጣም ጋይስ በቃ እንደውም ማለት ነው እግዚአብሔር ምስክር ሌላ ነገር እንድጠራጠር አደረገችኝ ሩታ። ገና የሆነ ነገር እንኳን ሳትራመድ እንደዚህ አይነት ሀሳብ ጓደኛ ማቾች ነው ይኸውላችሁ። የአብርሽ ወንድም ሄርሜላ ቅርታ ተቀብላ ከተቀበለች በኋላ እንደዚህ አይነት ሀሳብ ደግሞ ስታመጣ ዩቲን እኔ ያሰብኩት ማለት ነው እንደውም ይሄ ቅርታ ውሸት እንደሆነ ገባኝ። ይሄ ቅርታ የውሸት ቅርታ እንደሆነ ገባኝ። ሌላ ወጥመድ ለማዘጋጀት እንደሆነ እያስተካከልሽ እንደሆነ ገባኝ። ይሄንን ማለት መጀመሪያ ይሄንን መንገዱን እንጥረግና ከዛ ወጥመዱን እናዘጋጃለን ብለሽ እንዳሰብሽ ገባኝ። እና እነሱም ደደብ አይደለም ይገባቸዋል ብዬ አስባለሁ። እሺ ወይዘሪት ደመቁ እንደዛ ነው። አስረግጬ ነው የምነግርሽ። ከሄርሜላ ላይ እጅሽን አንሺ። ጓደኛ ማቾች አንቺና ሄርሜላ ጓደኛ ማቾች ልትሆኑ አትችሉም። እንደዚህ አይነት ጥያቄ ራሱ ማቅረብ አልነበረብሽም። እቅርታሽ እውነተኛ እንዲሆን ከፈለግሽ ማለት ነው። ሲጀመር ማንም አያምንሽም ሩታ፣ ማንም አያምንሽም። ሶሪ እኔም አላምንሽም፣ አብርሃምም አያምንሽም፣ የፍቅር ጀማ በሙሉ አያምንሽም። ያንቺን አንቺ አትታመኝም። አለቀ ዳስት። አሁን ወደ አብርሃምና ሩታ የፍቅር ጨዋታ እንግባ እስቲ። ምቾት ነው ብለዋል። ምቾት ሲደላችሁ እንደዚህ ትወፍራላችሁ። እውነት ነው። አብርሃም አማረበት። በቃ የሆነ ትልቅ ሰው መሰለ እና ያን ያህል የሚያስጠላ ውፍረትም አይደለም። በቃ ግርማ ሞገስ ምናምን ጨማመርክ እና ምችት ይበልክ። ሰላም ያለ ቤት ስትኖር እንደዚህ ነው በርግጥ። እና ሰላማችሁ አቢብ ብዝት ትረፍረፍ ይበልልኝ። ብዝት ይበልልኝ፣ ትረፍረፍ ይበልልኝ። ሄርሚዬ የኔ ቆንጆ ለአብርሃም ሰላም ስለሰጠሽ ማለት ነው። እሺ እንቀጥል። የወፈርኩትማ ምቾት ሀሳብ ከሌለ የሰው ልጅ የሚያስጨንቀው ነገር ከሌለ የማይወፍርበት ምንም አይነት ምክንያት የለም። ለምሳሌ ምቾቴ ነሽ እና አንዳንድ ከዛ በፊት ህመሞቼን አክመሽልኛል እና እነዛ እሺ አሁን ይሄ ሳክስ አይደለም ነው የምትለኝ እንዴ? ሁሉም ነገር እኔ ሳክስ አይደለም። ቅድም ያወራሁት ብቻ ነው ሳክስ እንጂ እኔ ሪያሊቲ ነገር ሳወራ እንትን አትበይ እንዴ። ሐኪሜ ነሽ፣ የምሬን ነው። ሐኪሜ ነሽ፣ መድኃኒቴ፣ ፈዋሽ ነሽ፣ ድምቀቴ። ከምንም በላይ ለሰው ልጅ ሰላም በጣም ትልቅ ዋልዩ አለው። ጭቅጭቅ እኮ ማለት ነው ጋይስ በጣም የሆነ መድኃኒት የሌለው በሽታ በሉት። ጭቅጭቅ በጣም ነው የሚያስጠላ። መጽሐፍ ምሳሌ ላይ ራሱ ይላል አይደለም? ከምትጨቃጨቀው እንትን ከምትል ሴት ጋር አንድ ቤት ውስጥ ከመኖር መንገድ ዳር መኖር ይሻላል ይላል። እና እንደዚህ ሰላም ስለሰጠች ሄርሜላ በጣም ደስ ይላል። እና ፍቅራችሁን ያብዛ። አሁንም ይመርብህ፣ ክፉ አይንካ ወንድሜ አብርሽ ማለት ነው። የእውነት ይመርብህ በቃ። ምክንያቱም እውነት ነው አብርሃም ስራ ይሰራል። ባይሰራ ባይጣጣር ኖሮ ጋይስ ይሄን ያህል ዩቱብ እኮ ጋይስ ዩቱብ ስራ ቀላል ይመስላችኋል? ቀላል አይደለም። ማርያምን የሚያውቅ ሰው ያውቀዋል። እና ጎበዝ ነክ ምንም የሚካድ ነገር አይደለም። በጣም ብዙ ኤነርጂ ይፈልጋል ዩቱብ ማለት ነው። እና ያን ሁሉ አልፎ ነው ዛሬ እዚህ የደረሰው። እና ይመርብህ ወንድሜ ይመርብህ። አሁንም ያው ውፍረትም ከመጠን በላይ ውፍረትም ምንም ጥቅም የለውም። እና ግን አሁን የሚያስጠላ ውፍረት አይደለም ያለው። እምሩ ይመርባችሁ። በቃ እኔ አንተም ኤርሚም ይመርባችሁ። ለማናቸውም ክፋትን አልመኝም። ግን ሩታን ተጠንቀቋት ነው የምላችሁ ቤተሰቦቼ። እና ቤተሰቦቼ ፕሊስ ቪዲዮውን እስከ መጨረሻ ድረስ ማየት እንዳትረሱ። ቪዲዮዬንም ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እወዳችኋለሁ። እንቀጥል፣ ወደ ሌላ ቪዲዮ እንለፍ። ሰላም ውድ ኢትዮጵያውያን ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ይብዛ። ውድ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እና ቤተሰቦቼ በዓለም ዙሪያ ያላችሁ ውድ ኢትዮጵያውያን እግዚአብሔር አምላክ ከክፉ ነገር ሁሉ ይጠብቃችሁ። ሀገራችን ኢትዮጵያ መሀሏን ገነት ዳራውን እሳት አድርጎ የሰራዊት ጌታ እግዚአብሔር ይጠብቅልን እላለሁ። እና እኛንም በዓለም ዙሪያ ያለ ነው እግዚአብሔር ከክፉ ነገር ሁሉ ከወጥመድም ከሁሉ ከተዘጋጀልን እግዚአብሔር ያስመልጠን።
አሜን በሉ። አሜን ላላችሁ ይሁን ይደረግላችሁ። እሺ ምርቃት ነው። ሌላው ደግሞ ተኝታችሁ በሰላም ንቁ፣ ወጥታችሁ በሰላም ግቡ። የምትወዳቸውን ቤተሰቦቻችሁ ፈጣሪ ይጠብቅላችሁ፣ ይጠብቅልን። የኔ ወርቅ ቤተሰቦች መድኃኒዓለም ክርስቶስ የሰራዊት ጌታ እግዚአብሔር ወዳጆቼንም ጠላቶቼንም እሱ ይጠብቅ። ሞትን አልፈረድባቸውም። እኔ ማነኝ? ለጠላቶችም ሞትን አልመኝም፣ ለማንም ሞትን አልመኝም። ፈራጅ እግዚአብሔር ነው። ሁሉን የሚመለከት እግዚአብሔር፣ ሁሉን የሚያይ እግዚአብሔር እሱ ያያል። እና ጠላቶችም ወዳጆችም ሁላችሁም እግዚአብሔር ጠብቃችሁ እያልኩኝ ማለት ነው ጋይስ። ምንም አልላችሁም። ታወቀ። ከፈለጋችሁ አድርጉ፣ ካልፈለጋችሁ አታርጉ። አላስገድዳችሁም፣ በእውነት አላስገድዳችሁም። ደከመኝ፣ ልቤን አመመኝ። እሺ ሳገቢ ቤት ቁጭ ብለህ ተወለድሽ? እውነት አልገባም። እግዚአብሔር ነበር ላይ ሆነሽ አረሽ ሰውታችን ይጠብቀኝ ስለሆነ መሄድ አለብኝ። እንደዛ ብሎ ነገር አለ እንዴ ሲስተር? ባለፈው ምንድን ነው ያልሽው? ማርቲ ፍቅረኛ የለኝም ብለሽ የለ እንዴ? ወንድማችንንማ አታስደነግጪብን። አንፈቅድልሽም። እውነቴን ነው። ወንድማችንን አታስደንግጪ። ጨርሱ። ሳትጨርሱ ወደ ሰው ህይወት እንዳትገቡ፣ ወንድም ሴትም። ኦኬ። ከዛ ያላችሁትን ነገር ሳትጨርሱ ወደ ሌላ ወንድ አትግቡ። ወንዶችም ከዛ ያላችሁትን ነገር ሳትጨርሱ ወደ ሌላ ሴት ህይወት ውስጥ አትግቡ። ጨርሱ። ያላችሁን ነገር ጨርሳችሁ ሙጠጥ አድርጋችሁ ምናምን ነው ሌላ ከሌላ ሰው ጋር ግንኙነት ሊኖራችሁ የሚገባ። እዛ ጋር እንደሆነ ነገር አስቀምጣችሁ እዚህ ጋር መታችሁ የሰው ልብ ላይ አትጫወቱ። it's not fair ኦኬ። እግዚአብሔርን ፍሩ። ፍቅር ማለት እግዚአብሔር ነው። በፍቅር አትቀልሉ ማለት ነው። ቀጣይ እንዳትወጡ፣ የትም እንዳትሄዱ፣ ፋሚሊ የትም እንዳትሄዱ የኔ ውዶች። ቤቴ ድረስ መጥተሽ ስለነገርሽኝ በጣም አመሰግናለሁ። የምሬ ነው። በቃ ስለምታከብሪኝ ነው። ቤቷ የአቤል ቤት ድረስ ሄደሽ ፍቅረኛ አለኝ እኔ ባለፈው እኮ እኔ ኤርሜላን እና አብርሃምን ስለምታከብሪ ነው እሺ ያልሽው እና አሁን ደግሞ አቤል ቤት ሄደሽ እንግዲህ ከኤርሚ ጋር እንደ የምትውይ ታዲያ ከኤርሚ ጋር እንደ የምትውይ አንቺ ከኤርሚ ጋር ያዋለ ሰው እኮ በጣም ንጹህ ነው። በቃ የዋህ ነው፣ ሰውን ያከብራል ምናምን እና ደስ ይላል በጣም። ማርታ በጣም ደስ ይላል የኔ ቆንጆ የኤርሜላ ጓደኛ ስለሆንሽ አይ ላቭ ዩ እስከዛ ምን ተፈጠረ? አሁን ችግር አለ እንዳይሽ ደግሞ በቪዲዮ አይቶ እንደዚህ ደጋጋን ካላቀም ነበር። እንደዚህ ደጋጋን እንደሆነ ካላቀም ነበር። እንዴት አውቄ ምን አሁን የልኩት ብለህ ነው ማለት ምን ማለት ነው? ፍቅረኛ ታምናቱም እኔ ችግር የለውም ግን ይሄን ያለማመን እናገራለሁ። ማርያም ነው አንቺ እውነት እንኳን ውሸት ሆኖ እኔ ራሱ ደንግጬ ነበር። እቺ ልጅ አቤል ላይ ልትጫወት ነው እንዴ ምናምን ብዬ ማለት ነው። እኔ ራሴ ደንግጬ ነበርና እንኳን ውሸት ሆነ፣ እንኳንም እውነት አልሆነ። የምሬን ነው። ምክንያቱም አንደኛ በሄርሚ በኩል ነው አንቺ ከዚህ ልጅ ጋር የተዋወቅሽው እና ምክንያቱም አቤል ደግሞ ምን ያህል ሄርሚን እንደሚወድ ታውቁታላችሁ። ለማናችሁም አልነግራችሁም። ሄርሚን እና አብርሃምን ምን ያህል እንደሚወድ ለማናችሁም አልነግራችሁም። እና መጀመሪያ ማለት ነው በጣም ተናድጄ ነበረ፣ በጣም ማለት ነው ከምላችሁ በላይ። እና ይሄ ነገር ፕራንክ ስለሆነ ማርቲ መጀመሪያ ላይ ሌላ ነገር ተናገረ ከሆነ ይቅርታ እሺ። እና እውነት ግን ፕሊስ በፍቅር አትቀልዱ። ፍቅር እውነት ነው። ፍቅር እውነት ነው። በፍቅር ውሸት የለም። እሺ
እና እንደዛ ነው ቤተሰቦቼ። ሌላው ማለት ነው ጋይስ እሱን እኔ ቮይስ አደርጋለሁ እሱ ቪዲዮ አስገብቼላችሁ አሁን በጣም ተናድጃለሁ፣ በሆነ ነገር ተናድጃለሁ። ነገር ግን በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም እያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ አሰርተዋት ማየቴ ትንሽ አስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተ ክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልን ብሎ መሾም፣ በኃጢአት ያፈራችሁትም ገንዘብ ቢሆን እግዚአብሔር ይቀበል። ለመናገር ቤተሰቦች ይሄ ቪዲዮ ሰሞኑን አነጋጋሪ ነውና እውነት ለመናገር እሸቱ አንተ የተናገርከው ነገር ትክክል ነው ብዬ አላስብም እኔ ማርያምን። ምክንያቱም እግዚአብሔር እኮ ምንድነው ለንጹሃን ሳይሆን ለኃጢአተኛው ነው የመጣው። ኦኬ እና ደግሞ ኃጢአት አለብኝ ብለህ ካሰብክ ስለዚህ ምክንያቱም መጽሐፍ ቅዱስ ስላላ ስለ አይን ውስጥ ያለውን ጉዱፍ ሳታወጣ ስለምንድን ነው ወንድም ውስጥ አይን ውስጥ ያለውን ጉዱፍ ላውጣልህ እንደምን ትላለህ ይላል። እና ያንን ካወቅ አንተ እንደዚህ መናገር አይጠበቅብህም ማለት ነው። እና እቺ ልጅ ደግሞ ለቀልድ ተናግራ ሊሆን ይችላል ሰብቲንግ ብቻ ኃጢአት የሌለበት ሰው የለም። እና ወደ ቤተ ክርስቲያን ልጆቹ እንደዚህ ታስተምራለች ምናምን ብለህ ካሰብክ እንደውም ልጆቹ ከዛ ምንድን ነው ብቻ የሆነ የእግዚአብሔርን ቃል ሰምቶ እኮ ከሁሉ ነገርን ትቶ ወደ እግዚአብሔር መቅደስ የተጠጉ ብዙ ሰዎች አሉ። እና መጽሐፍ ቅዱስ ታሪክ መጽሐፍ ቅዱስ ታነባለህ ብዙ ነገር ታውቃለህ ብዬ አስባለሁ። እና እንደዛ መጽሐፍ ቅዱስን የምታውቅ ሰው ከሆንክ ብዙ የመጽሐፍ ቅዱስ ታሪክ ኃጢአትን እየሰሩ ኃጢአትን ስትሰሩ በቃ ኃጢአትን ስለምትሰሩ ከቤተ ክርስቲያን ራቁ ነው። ለምን ቤተ ክርስቲያንን ታገለግላላችሁ ነው? አልገባኝም። እኔ ማናት ሀኒቾ ትክክል ነው የሰራችው ምናምን አይደለም። እሷ ለቀልድ ተናግራ ሊሆን ይችላል እዛ ጋር ሰዎች እንደዚህ ምናምን ስትቀልዱ ስለሆነ ጌም የሚሰጣችሁ ምናምን ማለት ነው። የሶሻል ሚዲያን ነገር ታውቀዋለህ አንተም ማለት ነው። እና እቺ ልጅ ላይ ማርያምን እውነት በቃ እጃችሁን አንሱ። እኔ እውነት ደስ አይልም፣ ጌታ ምስክሬ ደስ አይልም። እና እኔ ከሷ የባስኩ ኃጢአተኛ ነኝ ካልክ ስለዚህ እቺ ልጅ መናገር አይጠበቅብህም። ኦኬ ማንም ንጹህ የለም ማንም ማለት ነው። እና ሁሉም የዚህ ዘመን ልጆች ደግሞ መጽሐፍ ቅዱስን ያነባሉ፣ እንደ ድሮ እንኳን አይደሉም። እንደዛ ነው። ኃጢአትን ስለምትሰሩ ይኸውልህ እግዚአብሔር ማለት ነው ኃጢአትን ይጠላል እንጂ ኃጢአተኛን ይጠላል የሚል የለም በመጽሐፍ ቅዱስ ታሪክ። ኦኬ ኃጢአትን እኛ ምንሰራውን ኃጢአታችንን ይጸየፋል። ግን እኛ ልጁ ነን ብንበድልም ምን ብንልም ማለት ነው። ያቺን 12 ዓመት ደሟ ሲፈስ የነበረች ሴትዮ ሄዳ እያለቀሰች ሽቶ ስደፋበት አንቺ ኃጢአተኛ ነሽ ምናምን አላት እንደ እግዚአብሔር አላላትም። እና አንተ ማነክ ስለ ሰው ኃጢአት የምትናገር ማነክ? ለምን እንደዚህ ያደረጋችሁ ለምን እንደዚህ? አባቶቻችንማ እንደዛ አይነት ሰዎች ነው እንደውም መፈለግ ያለባቸው ብዬ ነው የማስበው። እግዚአብሔርን እኔ እንደዛ ነው የማስበው። እንደውም እንደዛ ቀስ እያሉ ወደ ቤተክርስቲያን የጠጉ ከዛ የሆነ ነገር ውስጥ እንኳን መውጣት ይችላሉ። ኃጢአትን ስለምትሰሩ ከእግዚአብሔር ራቁ። ማነህ አንተ? እግዚአብሔር ማነህ? ስለ ሰው ኃጢአት የምትናገር ማነህ? እግዚአብሔር ልቦና ይስጥ። እኔ እውነት እግዚአብሔር ልቦና ይስጥ። አንዳንዴ የእውነት እኔ እውነት መናገር ፈልጌ አይደለም፣ ግን እኔ ንጹህ ነኝ የሚጫወት ስለ ቤተክርስቲያን እኔ ንጹህ ነኝ የሚል ሰው እንዴት እንደሚያስጠላኝ በዚህ ምድር ላይ ጌታን ኃጢአት የለብኝም የሚል ሰው በጣም ነው የሚያናድደኝ። እግዚአብሔር ቃል ይላል አይደለ? መላእክት እንኳን በእግዚአብሔር ፊት ንጹሃን አይደሉም ይላል እግዚአብሔር ቃል። እግዚአብሔር አይዋሽም። እሺ እግዚአብሔር የእውነት አምላክ ነው። ገባህ? እና ሰው ላይ አትነሱ። በቃ ሰው ላይ አትነሱ። እቺ ልጅ ቤተሰብ አስተዳዳሪ ናት፣ ኃላፊነት ያለባት ሴት ናት። ባለፈው እያለቀሰች ስትናገር ነበር አይደል እንዴ?